የፌዴራል መንግስቱ የህወሓት አመራሮችና ወታደራዊ መሪዎች ላይ የተጠና የአየር ጥቃት ወይንም ኦፕሬሽን ሊፈጽም እንደሚችል ተሰማ። ዓለም አቀፍ ግጭቶችን በመተንተን የሚታወቀው ክራይሲስ ግሩፕ የህወሓትና 4 ኪሎን ውጥረት በተመለከተ ዳጎስ ያለ ሪፖርት ይዞ ወጥቷል። በሪፖርቱም በቀጣይ ማዕከላዊ መንግስቱ ምን ሊያደርግ ይችላል በሚለው ዙሪያ 3 ትንበያዎችን አስቀምጧል። ከእነዚያም መካከል የአየር ጥቃት በህወሓት አመራሮች ላይ የሚለው ይገኝበታል። በዝርዝር እናስደምጣቸዋለን። የቀጠናውን የፖለቲካ ትኩሳትና ዲፕሎማሲያዊ ሽኩቻ ይበልጥ ሊያፋፍም የሚችል አዲስ ክስተት ዛሬ በአስመራ ተመዝግቧል። ትራምፕና ኢሳያስን ያቀራረበችው ግብጽ የውጭ ጉዳይ ሚኒስትሯን አስመራ ልካለች። የካይሮ ባለስልጣናት ኢትዮጵያን በሚመለከተው የቀይ ባህርና የሱዳን ጦርነት ጉዳይ በጥብቅ መክረዋል። ሌሎች ስምምነቶችንም ተፈራርመዋል። እንመለስበታለን። የቻይናው መሪ አሜሪካ እያሽቆለቆለች ያለች ሀገር ሲሉ መግለጻቸው ሙሉ በሙሉ እውነት ነው ሲሉ ትራምፕ አነጋጋሪ ምላሽ ሰጡ። ለዚህም ተጠያቂ ናቸው ሲሉ ጣታቸውን ጆ ባይደን ላይ ቀስረዋል። በተቃራኒው የእሳቸው አስተዳደር አሜሪካን ወደማይታመን ከፍታና እድገት እየመራት መሆኑን ሲናገሩ ተደምጠዋል። እናስደምጣቸዋለን። የአይኤስ የጦር አዛዥ በአሜሪካ ኦፕሬሽን ተገደለ። የቡድኑ ከፍተኛ መሪ ኢላማ በማድረግ የተካሄደው ዘመቻ በቅርቡ በአሜሪካና በናይጄሪያ መካከል በተፈጠረው የደህንነት መረጃ የመጋራት ስምምነት ትብብር አማካኝነት መሆኑ ተገልጿል። ትሰሙታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። የቀጠናውን የፖለቲካ ትኩሳትና ዲፕሎማሲያዊ ሽኩቻ ይበልጥ ሊያፋፍም የሚችል አዲስ ክስተት ዛሬ በአስመራ ተመዝግቧል። ትራምፕና ኢሳያስን ያቀራረበችው ግብጽ የውጭ ጉዳይ ሚኒስትሯን አስመራ ልካለች። የካይሮ ባለስልጣናት ኢትዮጵያን በሚመለከተው የቀይ ባህርና የሱዳን ጦርነት ጉዳይ በጥብቅ መክረዋል። ሌሎች ስምምነቶችንም ተፈራርመዋል። የቀጠናውን የፖለቲካ ትኩሳትና ዲፕሎማሲያዊ ሽኩቻ ይበልጥ ሊያፋፍም የሚችል አዲስ ክስተት ዛሬ በአስመራ መመዝገቡ ትኩረት ስቧል። የግብጽ የውጭ ጉዳይ ዓለም አቀፍ ትብብርና የውጭ ሀገር ግብጻውያን ጉዳይ ሚኒስትር ባድር አብድላቲ ከትራንስፖርት ሚኒስትሩ ሌተናል ጄኔራል ካሜል ኤል ዋዚር እንዲሁም ከታዋቂ የግብጽ የቢዝነስ መሪዎችና የግል ዘርፍ ተወካዮች ጋር በመሆን በጋራ ይፋዊ ጉብኝት ለማድረግ አስመራ ገብተዋል። ከግብጽ ውጭ ጉዳይ ሚኒስትር የወጣው ይፋዊ መግለጫ እንደሚያመላክተው የዚህ ከፍተኛ ልዑካን ቡድን ጉብኝት ዋና ዓላማ በሁለቱ ሀገራት መካከል ያለውን የሁለትዮሽ ትብብር ማጠናከር፣ የኢኮኖሚና የኢንቨስትመንት አጋርነትን ማስፋፋት እንዲሁም በትራንስፖርት በመሰረተ ልማትና በንግድ ዘርፎች ላይ አዳዲስ እድሎችን መፈለግ ነው። በተጨማሪም ልዑካኑ ከከፍተኛ የኤርትራ ባለስልጣናት ጋር በመገናኘት በጋራ ፍላጎቶችና በአፍሪካ ቀንድ የደህንነት መረጋጋትና ልማት ጉዳዮች ላይ በሰፊው ይመክራል ተብሎ ይጠበቃል። ይህ የግብጽ ከፍተኛ ባለስልጣናት ድንገተኛ የአስመራ ጉብኝት በኢትዮጵያ ማህበራዊ ሚዲያና በፖለቲካ ተንታኞች ዘንድ ሲነገሩ ከነበሩ ግምቶች ፍጹም ተቃራኒ ሆኖ መገኘቱ ጉዳዩን ይበልጥ አነጋጋሪ አድርጎታል። በርካታ የኢትዮጵያ ፖለቲካ ጸሐፊዎችና ታዛቢዎች ጠቅላይ ሚኒስትር አብይ አህመድ ወደ ኤርትራ ያቀናሉ የሚል ጠንካራ ግምትና ትንታኔ አስፍረው የነበረ ቢሆንም በተግባር የታየው ግን የዚህ ተገላቢጦሽ ሆኗል። ኢትዮጵያ በቀጠናው ካላት ወቅታዊ የፖለቲካና የስትራቴጂክ አቋም አንጻር ዋና ተቀናቃኝ ተደርጋ የምትታየው ግብጽ ዛሬ በአስመራ ደማቅ አቀባበል መደረጉ በቀጠናው አዲስ የኃይል ሚዛንና የዲፕሎማሲያዊ ስብስብ እየተፈጠረ መሆኑን የሚያሳይ ነው ተብሏል። ይህ የኤርትራና የግብጽ ይፋዊ መቀራረብ በአፍሪካ ቀንድ የፖለቲካ አሰላለፍ ላይ ምን አይነት ተጽዕኖ ሊያሳድር እንደሚችልም የብዙዎች የትኩረት ማዕከል ሆኗል። የፌዴራል መንግስቱ የህወሓት አመራሮችና ወታደራዊ መሪዎች ላይ የተጠና የአየር ጥቃት ወይንም ኦፕሬሽን ሊፈጽም እንደሚችል ተሰማ። ዓለም አቀፍ ግጭቶችን በመተንተን የሚታወቀው ክራይሲስ ግሩፕ የህወሓትና 4 ኪሎን ውጥረት በተመለከተ ዳጎስ ያለ ሪፖርት ይዞ ወጥቷል። በሪፖርቱም በቀጣይ ማዕከላዊ መንግስቱ ምን ሊያደርግ ይችላል በሚለው ዙሪያ 3 ትንበያዎችን አስቀምጧል። ከእነዚያም መካከል የአየር ጥቃት በህወሓት አመራሮች ላይ የሚለው ይገኝበታል።
በ4 ኪሎና መቀሌ መሃል ትኩሳት ከዛሬ ነገ ፈነዳ በሚል ስጋት አንዣቧል። በተለይም በፕሪቶሪያው ስምምነት መሰረት የተቋቋመው የክልሉ ጊዜያዊ መንግስት እንዲፈርስ ህወሓት መወሰኑ ትኩሳቱን አባብሶታል። ህወሓት ደብረ ጽዮንን ፕሬዝዳንት አድርጎ ከሾመ በኋላ እስካሁን ከፌዴራል መንግስቱ በኩል ዝምታ እንደ ምርጫ መወሰዱ አብይ በትግራይ ጉዳይ ምን እያቀዱ ነው የሚለውን አጠያቂ አድርጎታል። የሁለቱ ኃይሎችን ከቋፍ የደረሰ ትኩሳት በተመለከተ ዓለም አቀፉ የግጭት ተንታኝ ቡድን ክራይሲስ ግሩፕ ሰፊ ትንታኔና ትንበያን አጋርቷል። ውጥረቱ በማንኛውም ሰዓት ወደ ግጭት ሊቀየር የሚችልበት እድል ተፈጥሯል ያለው ተቋሙ ህወሓት ጊዜያዊ መንግስቱን አፍርሶ የራሱን ምክር ቤት ማቋቋሙ ትልቅ የታሪክ ጥፋት ነው ብሎታል። ይህ ውጥረት ከጎረቤት ሀገራት በዋናነት ከሱዳንና ኤርትራ ጋር የተያዘ መሆኑን በማንሳት ጦርነት የሚቀሰቀስ ከሆነ ጎረቤት ሀገራትን የሚጋብስና ቀጠናዊ መልክ ያለው እንደሚሆን አስጠንቅቋል። በተለይም ኤርትራና ሱዳን ከህወሓት ጋር የጀመሩት ግንኙነት በአዲስ አበባና በመቀሌ መካከል ፈጠር ማንኛውም ግጭት እንደሚጋብዛቸው ገልጿል። ግብጽን ጨምሮ የውጭ ኃይሎች በህወሓት በኩል የመሰለፍ አዝማሚያ እንዳላቸው አስቀድሞ የሚጠበቅ ቢሆንም በቀጥታ ወደ ጦርነት የሚገቡበት እድል ጠባብ መሆኑን አንስቷል። ይሁን እንጂ አሁን ላይ በቀጠናው ያለው የመጠላለፍ ዝንባሌ ጄኔራል አልቡርሃንና ሻዕቢያ ለማመንታት ከህወሓት ጎን ሊሰለፉ የሚችሉበት አጋጣሚ ሊፈጠር ይችላል እየተባለ ነው። ሁለቱ ኃይሎች ብልጽግናው አስተዳደር ላይ ያላቸው የጋራ የጠላትነት አቋም ህወሓትን ደግፈው መንግስት ለመቀየር ሊያመቻቸው እንደሚችል ተጠቁሟል። ባለፉት 4 ወራት በሁለቱ ኃይሎች መሃል የተፈጠሩትን ፖለቲካዊ ውሳኔዎችን በዝርዝር ያስቀመጠው ሪፖርቱ በቀጣይ የፌዴራሉ መንግስት ምን አይነት እርምጃ ሊወስድ ይችላል በሚለው ዙሪያ 3 ትንበያዎችን አስቀምጧል። የህወሓት እርምጃ እጅግ አደገኛ የሚባል ቢሆንም የፌዴራል መንግስት አሁን ላይ ወታደራዊ እርምጃ ከመውሰድ ሊቆጠብ እንደሚችል የጠቆመ ሲሆን የ7ኛው ሀገራዊ ምርጫ መቃረብን ለዚህ እንደ ምክንያት አስቀምጧል። ለጊዜውም ቢሆን ማዕከላዊ መንግስቱ በህወሓት ላይ ሙሉ ወታደራዊ ኦፕሬሽን ወይም እርምጃ ከመውሰድ ሊቆጠብ ይችላል። ከዚያ ይልቅ የኢኮኖሚ እቀባዎችን አጠናክሮ ሊቀጥልና የህወሓት ወታደራዊ ይዞታዎችና አመራሮች ላይ ያነጣጠሩ እርምጃዎችን አልፎ አልፎ ሊፈጽም ይችላል በማለት ትንበያውን አስቀምጧል። የፌዴራል መንግስት ከጎረቤት ሀገራት በኩል ሊገጥመው የሚችለውን ስጋት ለማስቀረት በህወሓት ላይ የተራዘመ ስልታዊ እርምጃ ሊወስድ እንደሚችል አክሏል። በኢኮኖሚያዊ ጫናዎችና በተራዘመ ወታደራዊ ማዳከም ስልት ህወሓትን አስወግዶ አዲስ አበባ የከተሙ አጋሮቹ ትግራይን እንዲቆጣጠሩ ሊያደርግ እንደሚችልም ትንበያውን አስቀምጧል። ለዚህም በቀጥታ ከህወሓት ጋር ጦርነት ከመግጠም ይልቅ ስልታዊ የአየር ጥቃቶችን ሊፈጽም ይችላል ያለ ሲሆን የፌዴራል መንግስት የአየር ጥቃቶችን በመፈጸም ህወሓትን ለማዳከም እርምጃ እንደሚወስድ ከሰሞኑ የህወሓት አመራሮች ስብሰባ በተቀመጡበት አጋጣሚ በመቀሌ ላይ ያደረገው የድሮንና የጦር ጀት ቅኝት ምልክት አሳይቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቻይና ቤጂንግ እያደረጉት ባለው ጉብኝት ወቅት ባስተላለፉት መልእክት የቻይናው ፕሬዝዳንት ሺጂንፒንግ አሜሪካ እያሽቆለቆለች ያለች ሀገር ሲሉ መግለጻቸው ሙሉ በሙሉ እውነት መሆኑን ገልጸዋል። ትራምፕ በትሩዝ ሶሻል ገጻቸው ላይ ባሰፈሩት ጽሑፍ ፕሬዝዳንት ሺጂንፒንግ አሜሪካን እያሽቆለቆለች ያለች ሀገር አድርገው በተራቀቀ መንገድ የገለጹበት መንገድ 100% ትክክል ነው ብለዋል። ዶናልድ ትራምፕ ለዚህ የአሜሪካ መዳከም ቀጥተኛ ተጠያቂው የወቅቱ ፕሬዝዳንት ጆ ባይደን መሆናቸውን በጽኑ ተችተዋል። እንደ ትራምፕ ገለጻ አሜሪካ በባይደን የስልጣን ዘመን ከፍተኛ ውድቀት ያስተናገደችው በተከፈቱ ድንበሮች፣ በልዩነትና እኩልነት ፖሊሲዎች፣ በከፍተኛ የግብር ጫናና በሀገሪቱ ውስጥ በስፋት በተንሰራፋው ወንጀል ምክንያት ነው። በተቃራኒው የእሳቸው አስተዳደር አሜሪካን ወደማይታመን ከፍታና እድገት እየመራት መሆኑን የጠቀሱት ትራምፕ ለዚህም ማረጋገጫ የሚሆነው የገበያ መረጋጋት፣ የስራ ዕድል ፈጠራ፣ የወታደራዊ ጥንካሬ ማደግና በቢሊዮኖች የሚቆጠር የኢንቨስትመንት ፍሰት መመዝገቡን ነው ሲሉ ተከራክረዋል። በሌላ በኩል የቻይናው ፕሬዝዳንት ሺጂንፒንግ እያሽቆለቆለች ያለች ሀገር የሚለውን ኃይለ ቃል በአደባባይ ባይናገሩም በሁለቱ ሀያላን ሀገራት መካከል ስላለው ውጥረት ግን ጠንከር ያለ ማስጠንቀቂያ ሰጥተዋል። ፕሬዝዳንት ሺጂንፒንግ በንግግራቸው የቱሲዲደስ ወጥመድ የሚባለውን ታሪካዊ ክስተት ያነሱ ሲሆን ይህም አዲስ እያደገ የመጣ ኃይል ካለው ነባር ሀያል ሀገር ጋር ወደ ጦርነት የማምራት ዝንባሌን የሚያሳይ ነው። አያይዘውም በተለይ በታይዋን ጉዳይ ዙሪያ ያለው አለመግባባት ካልተፈታ ነገሩ ተባብሶ ወደ ግጭት አልፎ ተርፎ ወደ ከፋ ጦርነት ሊያመራ እንደሚችል አሳስበዋል።
ከፍተኛ ወታደራዊ አዛዡ ተገደሉ። ይህንንም የአሜሪካው ፕሬዝዳንት ዶናልድ ትራምፕ አረጋግጠዋል። ትራምፕ በናይጄሪያ ሁለተኛው የአይኤስ አዛዥ መገደሉን ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የእስላማዊ መንግስት ከፍተኛ አባል የነበሩት አቡ ቢላል አል ሚኑኪ መገደላቸውን ተናግረዋል። ትራምፕ እንዳሉት አቡ ቢላል የተገደለው በናይጄሪያ ሲሆን የአሜሪካና የናይጄሪያ ኃይሎች ባሳተፉበት የጋራ ተልዕኮ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የእስላማዊ መንግስት ከፍተኛ አባል የነበሩት አቡ ቢላል አል ሚኑኪ መገደላቸውን ተናግረዋል። ትራምፕ እንዳሉት አቡ ቢላል አል ሚኑኪ የተገደለው በናይጄሪያ ሲሆን የአሜሪካና የናይጄሪያ ኃይሎች ባሳተፉበት የጋራ ተልዕኮ ነው። ትራምፕ ቅዳሜ ዕለት በትሩዝ ሶሻል በተባለው የመገናኛ ዘዴያቸው ላይ ባሰፈሩ ጽሑፍ አል ሚኑኪ በዓለም አቀፍ ደረጃ ሽብርተኛ ተብሎ በተፈረጀው በእስላማዊ መንግስት የሽብር ድርጅት ውስጥ ሁለተኛው አዛዥ ነበር። ከእንግዲህ የአፍሪካን ሕዝብ አያስፈራራም ወይም አሜሪካውያንን ኢላማ ለማድረግ የሚያግዝ እቅድ አያወጣም ሲሉ ትራምፕ ተናግረዋል። የአሜሪካው ፕሬዝዳንት የአል ሚኑኪ መገደል የአይኤስን ዓለም አቀፍ ዘመቻ በእጅጉ ይቀንሳል ብለዋል። ትራምፕ አል ሚኑኪን ለመግደል በተልዕኮ ላይ ላበረከተው አጋርነት የናይጄሪያን መንግስት አመስግነዋል። የናይጄሪያው ፕሬዝዳንት ቦላ አህመድ ቲኑቡ በበኩላቸው የአሜሪካና የናይጄሪያ የጋራ ዘመቻ በሽብርተኝነት ትግል ውስጥ ውጤታማ ትብብርን የሚያሳይ ጉልህ ምሳሌ መሆኑን ተናግረዋል። ቲኑቡ በኤክስ ገጻቸው ላይ ባሰፈሩት ጽሑፍ በቻድ ሐይቅ ተፋሰስ በሚገኘው የአል ሚኑኪ ግቢ ላይ የተፈጸመው ጥቃት በርካታ የእሱን ተከታዮች ጭምር እንደተገደለ አክለዋል። ናይጄሪያ በቅርቡ በትራምፕ ትችት ደርሶባታል። ትራምፕ እዚያ ያሉ ክርስቲያኖች በእስላማዊ ታጣቂዎች እየተሳደዱ እንደሆነና መንግስት ጥቃቱን ለማስቆም በቂ ጥረት እንዳላደረገ ሲናገሩ ተደምጠው ነበር። የናይጄሪያ ባለስልጣናት ግን አስተባብለዋል። ያም ሆኖ ናይጄሪያ ባለፈው ዓመት ታህሳስ 25 ቀን 2009 በሰሜናዊ ምዕራብ ናይጄሪያ በሚገኙ ጽንፈኛ ኃይሎች በመሸጉባቸው ቦታዎች ላይ ጥቃት ፈጽማለች። ይህም የአሜሪካውን ፕሬዝዳንት ክስ ተከትሎ ነው። በናይጄሪያ ቦኮ ሐራምና የምዕራብ አፍሪካ እስላማዊ ግዛትን ጨምሮ በተለያዩ የታጠቁ ቡድኖች ከፍተኛ ጥቃት ሲደርስ ቆይቷል።